ጠይቃታል አልጠይቃትም እሱ የማዘናጊያ መንገድ ነው። ስለዚህ ፍላጎት ምንድን ነው? ቆይ ኤፍሬም ፍላጎት ምንድን ነው? ከአንተ ጋር እንድትሆን ነገር ቤተሰባዊነት ያገናኛል። ተው እንደዚህ አትበል። እኔና አንቺ ደጋግሜ እየነገርኩሽ ምንም ቤተሰባዊነት አያገናኘንም። አዎ ኤፍሬም እንደዚህ ቆራጥ ሁን። እውነቴን ነው የምልህ ቆራጥ ሁን። እኔና አንቺ ምንም ቤተሰባዊነት አያገናኘንም። እንደዚህ አይነት ቤተሰባዊነት በርቀት እውነት በርቀት እንደው ምኑም አያሳየኝ አያሰማኝ ነው የሚባለው። ጭራሽ ቤተሰባዊነት ትላለች እንዴ! እኔ እናንተ ነገ ቤተሰባዊነት ያገናኘናል። ይሄ ከማለትሽ እኔ እናንተ ዝምድና አለን። ስለዚህ ተው ብታይ አይሻልሽም? እና ታዲያ አብርሃም አግብቶሽ ሚስቱ አድርጎሽ የልጁን እናት አድርጎሽ ነው ቤተሰባዊነት የምትሆኑት ወይስ ትክክለኛ ዘመድ መሆናችሁን ትናገሪያለሽ? ለነገሩ አትናገሩም እናንተ። ኤፍሬም አንተ ተጫወትክባቸው አይደል እንዴ? አንተ ሙልጭ የሆንክ ሰውዬ ማለት ነው። እንዳንተ እኮ ብልጥ ሰው የለም። ቀደም ብለው ይቅርታ በጠየቀበትን ቪዲዮ ለቀቀው ጋይስ፣ ጫና ዩቱብ ቻናል ላይ። ከዛ እዚህ ጋር ምን አደረጋት? መጣና ነይ ውጪ፣ እቺ ሴትዮ ከአንተ ጋር ማየት አልፈልግም፣ ትወጪ እንደሆነ ነይ ውጪ። እንዴ አሁ ዘራችሁ እንዳትበክለው፣ እውነት እንዳትበክለው። ግን አንተ ብልጥ ነህ፣ ይመችህ ያራዳ ልጅ። ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ደህና ውላችኋል አይደለ? ውላችሁልኛል፣ ዋሉልኝ። ሁሌም ጤናና ደስታ እመኝላችኋለሁ። በሰላም ደግሞ ለሀገራችሁ ያብቃችሁ ማለት ነው። ውድ ቤተሰቦች የዛሬው ይለያል። እናንተ ሴት ልጅ ሁለት ልጅና ባላስቀምጣ ሩም ውስጥ ከሌላ ወንድ ጋር ከውሽማ ጋር በዛ ላይ ደግሞ ወንድም ደረሰ። ደግሞ እኮ የካሜራው ጉድ፣ በዛ ላይ የታምኔላችሁ ጉድ። እንደው ስንት ሰው ነው አሁን ሪል አድርጎ የሚያሰው? ሲቀጥል ደግሞ ማለት ነው ቀን በሰራሁት ቪዲዮ ቅናት፣ ምቀኝነት፣ ቀናሽ ትሉኛላችሁ እናንተ። እኔ በአላህ ምስክሬ ነው በእንደዚህ አይነት በቆሻሻ ነገር እንደማልቀና አስረግጬ ልንገራችሁና ማለት ነው። እኔ ሩታን ስለደገፍኩ፣ እኔ ንጹዋን ሴት ስለያዝኩ፣ እኔ ለእኔ ንጹህ ሴት በቃ ንጹህ ሴት ልክ እንደ ሩታ ሴት ናት የምፈልገት ማለት ነው። ንጹህ ሴት በምንም ይሁን በምንም እደግፋታለሁ። ቆሻሻ ሴት ግን እንኳን ልደግፋት ይቅርና በዞረችበት መዞር አልፈልግም። ታውቃላችሁ አይደለም? እና ቅናት ትላላችሁ እናንተ እንዴት ብዬ ነው በዝሙት ምቀናው? እንዴት ብዬ ነው እኔ ባለ ትዳር ሆና ሁለት ልጅ አስቀምጣ ባል አስቀምጣ ከሌላ ወንድ ጋር በተጋጋጠች ሴት ምቀናው? እንዴት ብዬ ነው ከሌላ ወንድ ጋር ተጋግጣ እስከ መሳሳም ድረስ የምትደርስ የምታሻሸው? እንዴት ብዬ ነው ምቀናው እንዴ? እናንተ ስታኝ አጋንንት ትመስላችኋለሁ? እንደ ሴጣን እኮ ነው በቆሻሻ ነገር የሚቀናው። ትክክለኛ ጤነኛ ኖርማል የሆነ ሰው እኮ በቆሻሻ ነገር አይቀናም። የምሬ ነው የምላችሁ። እና እናንተ ራሱ በእንደዚህ አይነት ነገር ከመቅናት ከመመቀኘት በፈጣሪያችሁ ተጠበቁ። እውነቴ ነው የምላችሁ። ሙስሊሞች ደግሞ በአላህ ተጠበቁ። በእንደዚህ አይነት ነገር አይቀናም። ይሄ እኮ አጋንንት ሴጣን የሰፈረበት ሰው ነው የሚቀናበት። ስለዚህ እኔ ምንም አይነት ነገር የሚያስቀናኝ ነገር የለም። እና ታዲያ ሩታ አፈቅርሻለሁ የኔ ውድ እወድሻለሁ እንዲከፋሽ አልፈልግም ተባለች። ሄርሜላ ደግሞ ታፈቅረኛለህ፣ አፈቅርሻለሁ፣ ትወደኛለህ፣ እወድሻለሁ። እሻቲ እኔ ከዚ አይነት ነገር አልፈልግም። ወደዛ በደልኝ። እኔ ምን ያስቀናኛል በዚህ አይነት ነገር እንዴ? ባል ማለት የምትቀኑበትን ባል ልንገራችሁ። ልክ እንደ ማል በላችሁ። ለምሳሌ እናንተ ሚዲያ ላይ አንድን ባል የለም እንዴ? ጥሩ ባል አላቅም ሚስቴ ቤቴ ልጆቼ ብሎ ከሌላ ሴት ጋር ሳይጋጋጥ ሳይላላጥ ቀጥለጥ ብሎ ቤቱን የሚያስተዳደር ሴትም ልጅ ደግሞ ከሌላ ወንድ ጋር አሻሺ ገዳሜ እማትል ቤቴን ትዳሬን ባሌን ብላ ጽዳቷን ጠብቃ ክብሯን ጠብቃ የምትኖር ሴት ታስቀናለች። ገባችሁ አይደል? ቤቷን በደንብ አድርጋ አስተካክላ በምትይዝ ሴት በደንብ ነው የምታስቀናው። ሁሌ ደግሞ ቤቴ የምትል ሴት ታስቀናኛለች። እኔ ቤቷን ለቃ እልም ብላ ማታ ከወንድ እኩል የምትገባ ሴት እንደምታስጠላኝ ሴት የለችም። የምሬን ነው ብላቸው። አንዳንድ ሴቶች አሁን ባለትዳርም ቢሆኑ እንኳን ጠዋት ይወጣሉ ከባላቸው እኩል፣ ከዛ በኋላ ማታ ከባላቸው እኩል ይገባሉ። ከዛስ ምንድነው ምግብ ምናምን ቤት አይበስሉም፣ ከውጭ ነው የሚያመጡት። ኬካው ነው የሚባለው እናንተ፣ ኬካው ነው የሚባለው። እኔ ምን አይነት እንደሆነ አላውቅም። እንደዛ አይነት ነገር አለ። እንደዛ አይነት ሴት ደግሞ በጣም ነው የምታስጠላው። ያችኛዋ ግን በቃ ክብሯን ጠብቃ ንጽህናዋ ጠብቃ ራስዋን ጠብቃ ትዳርዋን አክብራ ቤትዋን አጽድታ ቤትዋን አክብራ ባሏን አክብራ ልጆቿን እየተንከባከበች ውላ ለምን ቆሸሽ አትልም? ጽዳት ባይኖራት እንኳን ቆሸሽ አትልም። በቃ ቤቷን ምኔ ብላ ቤት ቁጭ ብትለ ተሰትራ ቁጭ ባለች ሴት እኔ ቀናባታለሁ ማለት ነው። የምሬ ነው የምላችሁ። እኔ በእናቴ በደንብ አድርጌ ነው የምቀናባት። ምክንያቱም ቤቷ ጽድት ታደርጋለች። ጠዋት ተነስታ ቤቷን
ባልዋን ትዳርዋን አክብራ ልጆቿን የሚበሉት ምግብ ባልዋን የሚበላው ምግብ በደንብ አድርጋ ሰርታ አዘጋጅታ ቤት ቁጭ ሲመሽም እንደዛው እንጂ እንደዚህ መዞሮ ምናምን ምናምን እንደዚህ አይነት ነገር ነው የሚያስቀናቸው እንጂ እንደዚህ አሻሼ ገዳሚ ሚዲያ ላይ ወጣ አንዲት ተራ ሴት ከተንዘላዘለች ያስቀናኛል እንዴ? አያስቀናኝም። እና ለማንኛውም ውሽሜት እድሜ ልክሽ እየተዋረድሽ ትኖሪያለሽ ማለት ነው። አዎ እንደው ውርደት ተከናነቢ ብለሻል። ለነገሯችሁ ውርደት የታቂና እውነት ውርደት የታቂና ውርደት አታቂ፣ ሼም አታቂ፣ ክብር አታቂ፣ ክብረ ቢዝ እንደው የቤተሰብ ክብር አታቂ፣ መጨረሻሽ ያሳየን። ለማንኛውም ከአሁን በኋላ ውድ ቤተሰቦች እንግዲህ አብርሃም ኤፍሬም ይቅርታ ጠየቀህ አልነበረ ሲለው ይቅርታው የማዘናጊያ መንገድ ነው አለ ማለት ነው። እኔ እኮ መጀመሪያም ነቅቻለሁ፣ ግን ኤፍሬም እውነቴ ነው የምልህ በጎቹ በደንብ አድርገህ ብትሸቅልባቸውና ብታገኝ አንተ ምስኪን ሰው ነህ፣ ጥሩ ሰው ነህ፣ ሀዛይ ሰው ነው። በአካል ራሱ ብታገኙት ማለት ነው ቤተሰብ የምሬ ነው የምላቸው ኤፍሬም ማለት ነው። እና የሆነ ምስኪን ነገር ነው ስታወሩት ራሱ ሰላም ነው እንዴት ነው ብሎ በቃ ቆሞ ነው የሚያወራቸው። እንደ ሌላኛው ግልመጥ አድርጎ አያልፍም። እና እኔ ብትሸቅልባቸው በጎቹ ላይ ብትሸቅልባቸው ላይክ ቢያደርጉ ሰብስክራይብ ቢያደርጉ እኔ ደስ ይለኛል። ወላሂ ብትሸቅልባቸው አይነቁም። እነሱ በግ ናቸው። ሁሌ በግን እስከተባሉ ድረስ በግ ናቸው። ስለዚህ ሸቅልባቸው ብዬ ነበረ። ያው ቪዲዮ ሲለቅ እንዴ ያልኩት አልቀረም፣ ሸቅልባቸው ብዬ ነበረ ማለት ነው። እኔ አልደረስሽብኝም፣ ምንም ያደረግሽኝ ነገር የለም ሲላል ነበረ። አንተ ልጅ አልሸቅልባቸውም እንዴ? እውነት ቀስ አድርገህ ሸቅልባቸው እንጂ እንዴ ሞኝ እኮ ናቸው እውነት። እኛ ተመልካች ስንባል እኔም ድሮ ሞኝ ነበርኩ፣ ድሮ ልበላችሁ እንጂ የዛሬ እኔ ዩቱብ ቻናል ከከፈትኩኝ አሁን ስንት ጊዜ ነው ጋይስ? በትክክል መስራት ከጀመርኩኝ አመት ከምናምኔ ነው ማለት ነው። በአመት ከምናምኔ እንግዲህ 11,700 ሰብስክራይብ ነው ያለኝ። ያ ማለት እንግዲህ አልተላላጥኩ አልተጋጋጥኩ። እስቀጥ ደግሞ መደገፍ ያለብኝና መደገፍ የሌለብኝን ለይቼ ያውቃለሁ። እንዴ ነችና እኔ ሀራም ነገር ልብላ እንዴ? አፈር ብሎ አፈር ያስበላቸው። እኔ ዝሙትን አልደግፍም አልቀናምም ሲጀመር ማለት ነው። እና ቢሸቅልባቸው ደስ ይለኝ ነበረ። አንተ ልጅ ግን እኮ ቀደም ብለህ ቪዲዮ ስለለቀቅ ሸቅለህባቸዋል። ጎበዝ በቃ ጀግና የአራዳ ልጅ ይመችህ። ዝሙት እንዳደገፍ ነገር ግን ሸቀልባቸው። ቀስ አድርገህ ምንድን ነው ሹልክ 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 ጥፍ 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 እያልክ ገብተህ መሸቀል። ባገኘኸው አጋጣሚ ሸቀልባቸው። እውነቴ ነው የምልህ። ላይክ ያድርጉ ያሳድጉ፣ ለእኛም ትተርፋለህ ማለት ነው። ምክንያቱም የቡታጀራ ልጅ እስከሆንክ ድረስ ቡታጀራ ላይ የሆነ ሆቴል ብታቆም ቡታጀራ ላይ እንደዚህ አይነት ሆቴል አለ ይባላል ማለት ነው። በኤፍሬም ስም ቢኖር እንኳን ቡታጀራ ላይ አለ። አዎ የዘነጠ ሆቴል ታቆምልናለ ማለት ነው። ለራስህ የሚሆን ያንተው የኛ ነው ማለት ነው። እና በደንብ አድርገህ በበጎቹ እንድትሸቅል ነበረ ብፈልገው፣ አሁን የምፈልጋለሁ ሸቅልባቸው ማለት ነው። እና ውሽሚት እንግዲህ ነገ ቤተሰባዊነት ያገናኘናል። ተው እንዴ ቅሌታም ወራዳ! ኧረ ወደዛ ደግሞ ጭራሽ ደግሞ ልክ ካሜራው ሲመጣ እጅዋን ተከሻው ላይ ያስቀመጠች። እውነቴን ነው የምላቸው። እንደው ሩታዬ ጉድሽ አላየሽ? ሩታዬ ጉድሽ አላየሽ? እንደው ሩታዬ እኔ ውድ ነገር ሆቴል እንዳገቢ አደራሽን፣ እንደው እንዳገቢ። ከገባሽም ሽቀላ ነው። ሸቄ እውነት ሸቄ። ሌሎቻቸው እየሸቀሉ ስለሆነ እየገቡ ስለሆነ ደግሞ ምን ይላሉ? ደስታ ምንድነው? የሆነ ነገር ብላቸው የኮመታችሁ ማላቸው ወደዛ ሄዱ። በሩታ ጭንቅላት ውረዱ። እንዴ መጥላት ያለባቸውና መደገፍ ያለባቸው ለይታችሁ እወቁ። እውነት ምድረ እከካም። እውነቴ ነው። የሆነ ደግሞ ጭንቅላታችሁ ጨርሶ የተደፈነ ናችሁ። ድፍን ቅል ራስ ይሁን መናገር ያለባችሁና መናገር የሌለባችሁ ራሱ ለይታችሁ ጠቁ ማለት ነው። እና ሩታዬ ግን ሆቴል ላይ እንዳመጭ የኔ ውድ ነገር እንደዚች ሴትዮ እንዳትረግሽብኝ እሺ። በጉጉት ነው የምጠብቅሽ፣ በጥሩ ደረጃ ነው የምጠብቅሽ። በምጠብቅሽ መንገድ ደግሞ ማግኘት ትፈልጋለሁ ማለት ነው። እና ቤተሰብ ሰላም ሁኑልኝ።